የትም ፍጪው ዱቄቱን አምጪው አለ የሀገሬ ሰው። የትም ሄደህ ብትመጣ እኔ አልፋታህም። እኔ ሩትዬ የማላደርገው ነገር የለም ላንተ ስል ከኔ የትም አታመልጥም እያለች ነው እንግዲህ ሩታዬ ማለት ነው። በዚህ አጋጣሚ ሄርሚዬ እንግዲህ ውሃ እየጠጣሽ ውሃ ጠጡ ብላለች ከዚህ በፊት ሩታ ማለት ነው። ውሃ እየጠጣሽ የዛሬውማ በደንብ ነው የሚያስጠጣው። ውሃ ብቻ ሳይሆን ዛሬ ሄርሜላ በወተት የሆነ ጨጓራ ነዶ በወተት እንኳን ከቀዘቀዘላት መልካም ነው ብዬ ነው ማስበውና እንግዲህ ዛሬ እንደምታዩት ጋይስ ሩታ ፏፋሽ ብላ በገዛ ቤቷ በእሷና በአብርሽ ቤት እንደዚህ እንደምታዩት እምር ድምቅ ብሎባት ባሏን እያማለለች ትገኛለች ማለት ነው። የገዛ ባሏን ጋይስ አብርሽ ደግሞ የኔ የዋ አብርሽ ምስኪን ነፈር ነው የምር የሆነ ሲጠራ ማለት ነው። ትናንትና እንደዛ ሲናደድ የሆነ እንዴት ነው በቃ በጣም ተናዶ በጣም ዝቶ ምናምን ነገር ነው እንግዲህ ተራምዶ የወጣው ማለት ነው። ቡዜንና ወንድሙን በማግስቱ ይመለሳል ብዬ አላሰብኩም እኔ እንዳንድ ሰው ማለት ነው። ለምን በዛን ሰዓት ተናዶ ነው የወጣው? እንዴት ነው አለ አይደል? ለአንድ ቀን ለሁለት ቀን ስልክ እንኳን ብትደውልለት የሚያነሳ ምናምን ነገር አይነት አይመስልም ማለት ንግግሩ ማለት ነው። አይተናል ትላንትና በተለቀቀው ቪዲዮና ዛሬ እንግዲህ ድጋሚ ተገናኝተው ሩታ በእንደዚህ ባማረ መልኩ ውብ ሆና ማለት ነው። የትም ቢሄድ ምንም ቢያደርግ እኔ እና እሱ መለያየት አንችልም፣ ተለያይተን ማንለያይ ሰዎች ነን እያለች እንግዲህ እያስመሰከረች ነው። ሄርሜላ እንግዲህ ትዕግስቱን ይስጣት፣ ጽናቱን ይስጣት ጋይስ። አዎ እንደዛ ነው የሚባለው። ምንም ማድረግ አይቻልም። ምክንያቱም ሩታ እንግዲህ ቆርጣ ተነስታለች አብርሽን ወደ እጇ ለማስገባት በዛው ባለች ጊዜያቶች ውስጥ በጥቂት ቀናቶች ውስጥ በእጅ ያስገባዋለሁ። አሁን አንገቴ እንደፍቻለሁ ቀና ብዬ ያሳያቸዋለሁ እንዳለች ይኸው እያሳየችን ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን እያያችሁ ደግሞ ላይክ አታደርጉልኝ ጋይስ? ላይክ አድርጉ። የምሬ ነው የምላችሁ። ላይካችሁ በጣም ይጠቅመኛል ስወዳችሁ ማለት ነው። ላይክ አድርጉ ከመጣችሁ አይቀርና እንግዲህ ዛሬ ሩታ በራሷ በገዛ ቤቷ ፏፈሽ ብላ ወይን አዘጋጅታ እምር ድምቅ ብሎባት አብርሽን እንግዲህ ትላንትና እንደዛ እናድጀዋለሁ። ተናድዱማ መሄድ የለበትም ሄዶም ደግሞ በዛው መቅረት የለበትም። ድጋሚ መጥቶ ማስደሰት እፈልጋለሁ ብላ እንግዲህ በማይደራደርበት በልጁ ባባይ ናፍቆሃል፣ ቡቹ ናፍቆሃል፣ ናና ቡቹን ይብላ ስትጠራው አብርሽ እንግዲህ ከአንድ ባንድ ነው እየሮጠ የመጣው። ምክንያቱም በልጁ ስለማይጨክን አብርሽ ደካማ ጎኑ የቱ ጋ ነው ካላችሁ በልጁ ከመጣችሁበት አብርሽ አይደራደርም በልጁ ማለት ነው። እና ሩታም እንግዲህ እሱም በማይደራደርበት ማለትም ስስ ጎኑ ነው ማለት ነው። ስለዚህ ሩታ ጠርታው ስጠራ እንግዲህ አብርሽዬ አገር ሰላም ነው ብሎ ሲመጣ ሩታዬ እንደምታዩት ተውባ መልክ ስጠኝ ሙያ ከጎረቤት ነው ነገሩ ጋይስ። ይሄ አለባበስ ከየት ነው የመጣው ወዴት ነው ካላችሁ እንግዲህ ከሄርሜላ ነው ወደ ሩታ እየመጣ ያለው ማለት ነው። ይሄ አለባበስ የሄርሜላ አለባበስ ነው እውነቱን ለመናገር እና ዛሬ ለመጀመሪያ ጊዜ ሩታዬ ላይ አይተናል። በእንደዚህ አለባበስም ከሆነ የማለልከው እዛ ቤት ሄደክ ና እኔም እለብሳለሁ የልብስ ችግር የለብኝም እያለች እንግዲህ እያንዳንዱን ሄርሜላ ስታደርጋቸው የነበረው ወደ ሩታዬ ተመልሶ እንግዲህ ይሄው ሩታዬ እየተገበረችው ትገኛለች ማለት ነው። እንግዲህ አብርሽ ደግሞ ወደ ቤቱ ሲመጣ ህፃኑ ተኝቷል። ሩታዬ ቤቱን ፏፈሽ አርጋ ድምቅ አድርጋ ጠበቀችው። ያው እንደ እሺ እንደማይላ ስለምታቅ ነው ሩታ እንግዲህ እዚህ ጋር የእንቅልፍ ነገር የሰጠችው ጋይስ። እንደዛ ነው ነገሩና በዳበሳ እንለፋው። ለማንኛውም አብርሽ እንግዲህ በስተመጨረሻም ሩታዬ እጅ ላይ ገብቷል። ያሰበችውም ተሳክቶላታል ሩታ ያው
መቼም ቢሆን ለሄርሜላ እንደማይሳካላት እያሳየች ነው ማለት ነው። አብርሽም ደግሞ እንዴት ነው ዝም ብሎ ነው የሚዝተው። በነገራችን ላይ ማለት አብርሽ እኮ ሩታን ይወዳታል። እውነቱን ለመናገር በጣም ነው የሚወዳት። ግን ምንድነው እዛ ጋር ያሳለፋቸው ነገሮች አሉ ከሄርሜላ ጋር፣ እንዲሁም ደግሞ በሄርሜላ ዙሪያ ያሉ ጓደኞቹ አብሮ አደጎቹ አሉ። እነሱን ላለማጣት ሄርሜላንም ደግሞ እንዴት ላድርጋት ብሎ ነው እንጂ ሀሳብ የገባው እውነት ለመናገር ወደ ሩታ ከአንድ ባንድ መመለስ ይፈልጋል አብርሽ። ይመለሳልም ደግሞ ይሄ 100% እርግጠኛ ነኝ። ምክንያቱም አይለያዩም አብርሽና ሩታ ማለት ነው። ለምን ጊዜ ይፈጃል እንጂ ነገሮች ሂደት በሂደት ይስተካከላሉ። ግን አሁን ላይ አብርሽ እንደዚህ የሚዝተው የሆነ እንዴት ነው እንደዚህ እየተናደደበት ምክንያት ባለፈው ሩታና ዳኒ ቪዲዮ ሲሰሩ የሆነ የተመሳጠሩት ነገር እንዳለ በመሀላቸው የሆነ ሴራ እያሴሩ እንደሆነ በራሳቸው በገዛ ቪዲዮዎቻቸው በገዛ አፋቸው ተናግረዋል ሩታና ዳኒ ማለት ነው። ያቺን ነገር ነው አብርሽን እንደዛ ቢል አድርጋ ትላንትና በጣም እንዲናደድ ያደረገው እንጂ እውነት ለመናገር አብርሽ 1 ወር ሲጭኝ 2 ቀን 3 ቀን ሳይሆን 1 ወር ሲጭኝና አስብበታለሁ ማለት የሄርሜላን የኔና የሄርሜላን ግንኙነት ወደ ሆነ ቦታ አድርጌ ነው የምመጣው እንደማለት ነው። ሌላ ምንም እንትን የለውም። ምክንያቱም ሄርሜላ ጋር ሲሄድ አብርሽ ምንም አይነት ሄርሜላ ምንም አይነት የሆነ እንዴት ነው የሚያወጣው እንትን የሚለው ነገር የለም። ሄርሜላ በራሷ ነው ሁሉ ነገር የምታደርገው ማለት ነው። እዚህ ጋር ደግሞ ሲመጣ እንግዲህ ብዙ የሚጠብቃቸው ነገሮች አሉ አይደለ? ወደ ሩታ ጋር ሲመጣ ብዙ አብርሽ የሚያደርጋቸው እንትኖች አሉና ያያም ነገር ይመስለኛል አብርሽ እንደዚህ የሆነ የልብ እንዲሰማው ያደረገው ማለት ነው። ዞሮ ዞሮ ሩታ እሷ እያደረገች የነበረችውን ከዚህ በፊት ሩታ በእርግዝናዋ ጊዜ ሆና ሄርሜላ ከአብርሽ ጋር ስተገብራቸው የነበረውን ሩታ ደግሞ ዛሬ እየተወነችው ነው። ይሄ ነው አሁን እና ሄርሜላ የምታደርገውን ነገር ሁላ እኔ እንደ አንዲት ሴት ማድረግ እችላለሁ ወይ ደግሞ ሄርሜላ መሆን እንደምትችል እያሳየችው ነው ማለት ነው። ሩታ ከዚህ በፊት እንግዲህ ያው እንትኗን ጠብቃ የሆነ እንዴት ነው እንደ ባለ ትዳር እንደ ልጅ እናት አስባችሁታል። የሆነ ላጤ ስትሆንና ባለ ትዳር ስትሆን ያኔ ይለያያል። አሁን ላይ ኦልሬዲ ሩታ የሄርሜላን ባህሪ ወስዳ እሷ እየኖረችው ነው እና የዛሬው ቪዲዮ ምንም ጥርጥር የለውም ሄርሜላን ቁጭ ነው ሩታ ማለት ነው እየሰራች ያለችው። አብርሽም እንግዲህ ያው እንደምንም አድርጋ እጁ አስገብተዋለች። ምስኪን አብርሽ አልጠጣም ብሎ እንግዲህ በስተመጨረሻው ፉት ሲል ፌንት ነቅሎ ተገኘ ማለት ነው ጋይስ። ስለዚህ ሄርሜላ ምንም ብታደርግ የትም ብትሄድ ምንም ነገር አምጥታ ከሩታ አታመልጥ አሁን ላይ ማለት ነው። ዳኒም ከነሱ ህይወት ሊወጣ ይችላል፣ ዳኒም ላይተውንላት ይችላል። ግን ሩታ ብቻዋን ትችላለች። ለምን? አብርሽ ስስጎኑን ስለምታውቀው። አብርሽ ደግሞ ከሩታ ከሄርሜላ ቢርቅ ባንዴ ሊርቅ ይችላል። ከሩታ ግን ባንዴ መውጣት ከሩታ ህይወት ባንዴ መውጣት አይችልም አብርሽ ማለት ነው። ስለዚህ ያን ነገር ስለምታውቅ ሩታም ኦልሬዲ አንተ እሷ ጋር የሚያስኬድህ ነገር የለም፣ እያንዳንዱን ነገር እኔ ተገብረዋለሁ አብረን እንሁን ነው እንጂ እውነት ለመናገር ትላንትና እንደዛ ተጣልተው ወንድምና እህቱ ረቅጦ ወጥቶ ከዛ በኋላ ተደዋውለው ና ስትለው ደግሞ እንደዚህ በሰከንድ ጊዜያት ቀናቶች ባልፈጁ በሰዓታት ውስጥ ተመልሶ የሚገናኙ ከሆነ ይሄ አንደኛ ድራማ ነው፣ ሁለተኛ ደግሞ የማይለያዩ ሰዎች መሆናቸውን በዚህ መረዳት እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ሄርሜላ እንግዲህ ሄርሜላ በዛሬው ቪዲዮ የምሬ ነው የምላቸው ሄርሜላ ጽናቱን ይስጣት። በቃ ዛሬ ሄርሜላ እውነት ነገ ከመጣች በቃ ሄርሜላም ትችላለች ማለት ነው። ይሄም ቪዲዮ አይታ ፌንት ካልበላች ያው ቦዲጋርዶቹ አሉ በእርግጥ ያበረታቷታል። እና ወደዚህ እንግዲህ ሩታ ምን ያህል መሄድ እንዳለባት ምን ማድረግ እንዳለባት
ጠንቅቃ አሳይታናለች ማለት ነው። ነገ ደግሞ አብርሽ እንግዲህ ከሩታ መኝታ ክፍል ነቅቶ ማን ነው እዚህ ያመጣኝ እያለ እንደሚመጣ አንጠራጠርም፣ እንጠብቃለን።